ጽናት ድራማ እንግዲህ በክፍል 52 ምሩና ናሆም እንግዲህ ፍቅራቸውን ተገላልጸዋል። እወድሻለሁ፣ እወድሃለሁ፣ አፈቅርሻለሁ፣ አፈቅርሃለሁ አለፍም ብሎ አብረው መኖር ጀምረዋል ማለት ነው። ቤታቸው ዝግጅት አዘጋጅተው ሁሉንም ጠርተዋቸው ነበር። እንግዲህ የተዘጋጀው ዝግጅት ላይ ኪራ ሆድ ብሶት እኔ ማቆም የቀረው እያለ እያላዘነ ነበረ እና ከጽናት ጋርም ክርክራቸውን ገጥመዋል። እንግዲህ ጽናት ከጓደኛዋ ጋር ሆና እየተመካከረች ነበር። ልንገረው አልንገረው ብትነግሪው ይሻላል፣ ዝም ከምትይ ይልቁንስ ብትነግሪውና አውቆ ከዛ በኋላ መፍትሄ ፈልጎ አባቱን አሳምኖ አንቺን ቢያገባሽ ይሻላል እያለች እየመከረቻት ነበር። ጽናት አሁን እየወላወለች ነው። ልንገረው አልንገረው እያለች ነው። የዛችኛዋ ልጅ ደግሞ የአዲሷ ልጅ እንግዲህ የመጣችው ልጅ አብሯት የነበረው የድሮ ፍቅረኛ እኔ ልጅ አላማረኝም፣ ዝም ብሎ ይንቀዠቀዣል፣ የሚናገረው ሁሉ በቃ ቁጭ ሶሲ ናት የመጣችው። በቃ ሶሲ መጣ እዛ ቤት ቁጭ ነው አለችው ማለት ነው። እንግዲህ እሷን ያው እያስፈራራትም ነው፣ ብዙ ነገር እያደረጋ ነው። መጨረሻ ላይ ደግሞ ቁልፍ ሰጥቸዋለሁ ብላ ግን ደግሞ ሳትሰጠው በር ተቆልፎበት በር ላይ ሲንጎራደድ እንዲውል አድርገዋለች ማለት ነው። በዚህ የተናደደው እንግዲህ ይሄ የመጣው አዲሱ ልጅ ኪራን ደውሎ እየጠየቀው ነበረ። ቁልፍ አልሰጠችኝም በር ላይ ነኝ ምናምን ሲለው አይ ሰጥቸዋለሁ ስላለች ነው ብሎ ሲነግረው እንደገና ተናዶ እንግዲህ ሀሴትን ሌላ ችግር ለመፍጠር እንግዲህ ቀመር እየቀመረላት ነው። አሳይሻለሁ ምናምን እያላት ነው። ይሄ ልጅ ግን በጣም ያናደደኝ ነገር ምን ላይ እንደው ታውቃላችሁ? ጽናትን እየተመኛት ነው። በቃ ውስጡ ከጅሏታል። ተቀምጣም ተኝታም እንግዲህ እሷን እያሰበ ነው ማለት ነው። እያምሰለሰለ ነው። ቆንጅዬ ናት፣ ታምራለች ምናምን እያለ ነው። ወይኔ ጉድህ! ከኪራ ጋር እንግዲህ የሆነ ግንኙነት አላቸው እንዴ? ለምንድን ነው እዚህ ጋር አብረው ያደሩት እያለ እየተጠራጠረ ነበረ። በእርግጥ ኪሩቤል ጋር የሆነ ግንኙነት እንዳላቸው አያቅም ነበረ። ሁለቱም አያውቁም፣ ሀሴትም እሱም አያውቁም ማለት ነው። እንግዲህ ለኪራ ተብላ የመጣችው ሚስት ሀሴት እንግዲህ ሌላ አፍቃሪዋ እንግዳ መስሎ መጥቶ ያው እንግዳ ነው ግን ዘመዳቸው ነው ማለት ነው። የሀሴት ፍቅረኛ የነበረው እዛ ቤት መጥቷል። ሰው ኪራና ሀሴት እንዳይጋቡ የሚያደርግ ትልቅ አደጋ ተጋርጧል ማለት ነው። ጽናት ብትናገርም ባትናገርም ታውቃላችሁ፣ ወንዶች የጣሉትን እቃ ሲያነሱባቸው አይወዱም። ስለዚህ ሀሴት ኪሩቤልን እንድታገባ ይሄ ፍቅረኛዋ አይፈቅድም። ሲጀመር ለእሷ ስሜት አለው፣ ከእሷ ጋር መሆን ይፈልጋል። ግን እሷ አይን አልሰጠው ብላ ተቀይራበታለች። የሆነ ስብዕና ያለው ሰው ባይሆንም ቢሆንም ግን እስከነ አግሬሲቭነቱ ይፈልጋታል። ሰው ኪሩቤል እችን ልጅ እንዲያገባት አይፈልግም። በቃ አብሮ እንዲሆኑም አይፈልግም። ትልቅ መሰናክል ነው። እንግዲህ እሷ ደግሞ ለኪራ ነግረዋለው እያለች ነው። እሷም ይህ ነገር እንደተቀመረላት አታቅም። ከኪራ ጋር እንዲጋቡ ተፈልጎ እንደዚህ ቤት እንደመጣች አታቅም ነበረ። ሰው ለኪሩቤል እነግረዋለው ከዛ በኋላ ግን መፍትሄ እፈልጋለሁ እያለች ነበረ። ልጁ እንደዚህ እንዳስፈራራትና እንዳስደነገጣት ማለት ነው። ኪራ የኪራ ዘመዱ እንደሆነ ነው የሚያውቀው እንጂ የሀሴት የድሮ ጓደኛዋ ያን ቪዲዮ ያወጣባት መሆኑን አያቅም። በእርግጥ ኪራ ቢሰማ ሊናደድበት ይችላል። ግን ደግሞ እዛ ቤት ማስወጣት አይችልም። ምክንያቱም ቤተሰብ ነው፣ ዘመድ ነው ማለት ነው። ኪሩቤልና ሀሴት ካልተጋቡ ደግሞ ጽናትና ኪራ በአንድ ላይ የመወድላቸው ከፍተኛ ነው። ምክንያቱም ጽናት ራሱ ይሄ ልጅ የሀሴት ጓደኛ እንደነበረ ብታቅ ኖሮ ለኪራ ተነግረው ነበረ። በእርግጠኝነት ቀድማ የምታውቀው ጽናት ናት። ምክንያቱም ጠርጣራ ናት። ነገሮችን በየደቂቃው ትከታተላለች። ምን እንደሚያደርጉ፣ ምን እንደሚሰሩ፣ ይሄ ልጅ ምን እንደሆነ አመጣጡን ሁሉን ነገር ቀጥ ብላ እየተከታተለቻቸው ነው ማለት ነው። ጽናት ብትናገር ይሻላል ወይስ ደግሞ አፍናና ደብቃ ስንት ጥራ ለፍታ ያገኘችውን ፍቅሯን አሳልፋ ብትሰጥ? በእርግጠኝነት ሀሴትና ኪራም ይዋደዳሉ ብዬ አላስብም። ግን ደግሞ እየተደጋገፉ ነው። እሱም የውስጡን እያወራት ነው፣ እሷም የውስጧን እያወራች ነው። አይዞሽ አይዞህ እየተባባሉ ነው። እንግዲህ ምናልባት ሊፋቀሩም ይችላሉ። ቢፋቀሩም ግን ይሄ ልጅ የሆነ መሰናክል ፈጥሮ እንዲለያዩና ግንኙነታቸው እንዲቋረጥ የሚያደርግ ይመስለኛል። ምክንያቱም አይኑ እያየ የድሮ ፍቅረኛውን ኪሩቤል እንዲያገባበት አይፈልግም። ስለዚህ አሁን ጽናት ብትነግረው ይሻላል። ኪሩቤል በተለይ የጽናት ሁኔታ ሌትም ቀንም ተኝቶም ተነስቶም እያሳሰበው ነው ማለት ነው። እንደ በፊቱ መተቃቀፍ፣ መተሻሸት ምናምን የለም። አሁን ጽናት ሁሉንም ነገር ቁጥብ አድርገዋለች። በነገራችን ላይ ሴቶችዬ እንደዚህ ቁጥብ ስትሉ ራሳችሁን ስታከብሩ ነው የሚያምርባችሁ። እና እንግዲህ ጽናት እንደዚህ ድርቅ በማለቷ ግን ድራማው በጣም እያናደደኝ ነው። ብዙ ነገር እየነገራት የኪሩቤል ልብ ስብር እያደረገች ነው። በጣም ደረቅ ሆናለች ማለት ነው። አሁን በዚህ ክፍል ላይ ማለት ነው እንግዲህ ፍቅራቸውን የሚያድሱበትን አጋጣሚ አሁንም እየፈለገች ነው ማለት ነው። ግን ጓደኛዋ እንዳለቻት ከሆነ ንገሪውና አባቱን አሳምኖ አብራችሁ ትቀጥላላችሁ፣ ለኪራ ብትነግሪው ይሻላል እያለቻት ነበር። ጽናት ግን መናገርን አልፈለገችም።
ማንን ልምረጥ? አባቴን፣ ፍቅረኛዬን ወይስ ማንን ብመርጥ ይሻለኝ? ወይስ ራሴን ላድን እያለች ነበረ። ስለዚህ ጽናት ደግሞ አባቷን በጣም ስለምትወደው ለአባቷ ስትል እንግዲህ ብዙ ነገር ማድረግ ስለምትፈልግ ይህን ነገር ለኪራ መናገር አልፈለገችም። ግን ደግሞ ብትናገር የተሻለ መፍትሄ ይገኛል ብዬ አስባለሁ። እንግዲህ በቀጣይ ክፍል ደግሞ እስከሚለቀቅ ድረስ ባይ ባይ።